እዚህ ጋር የምትመለከቱት ነብይ በጣም ታዋቂ የሆነ ቲክቶከር ወይም ደግሞ ቦኒ እንደምትሞት አስቀድሞ ተንብዮ ተናግሮ ነበረ። ከነቀኑ ከነእለቱ ነበር የተናገረው። ይሄ ደግሞ ሰዎችን በጣም አስገርመዋል። ዛሬ ምንድን ነው ቀኑ? መክሰኞ ሚያዝያ ስንት ነው? 20 ሚያዝያ 20 መክሰኞ 2018 ያዝ። በጣም ሰዓቱን እናገራለን። 12 ቀን 2 ነው የሚለው 12 ሰዓት ብላችሁ ያዙ። ታዋቂ ቲክቶከር ይከታል። በማህበራዊ ሚዲያ ላይ የምናውቃት ብርቷ ፋሲካም ደግሞ ቦኒ ምን ነው ቸኮልሽ? ለምን ቸኮልሽ? ቆም ብለሽ እግዚአብሔርን ብትጠብቂ እሱ በራሱ ጊዜ ይመጣ ነበር። እሱም መጠበቅ ነበር የሚሻለው ትላለች። ቢመሽ ለምን እድሜ ቢያልፍ እንዲህ ነበር የምለው። እኔ እጠብቅካለሁ እንደማትተወኝ አንድ ቀን ታየኛለህ እጠብቅካለሁ ነበር የምለው። ጠብቁት። እሱን መጠበቅ ነው እንጂ እንዴት ህይወት ራሳችሁ ላይ ትፈርዳላችሁ? ይሄን ራስ ማጥፋት ነው። ይሄን ተስፋ መቁረጥ ነው። እውነት ክርስቶስን እሱን ጠብቁት ይመጣል። አንድ እህትም ቦኒ ትክክል ነው ያደረገችው፣ እኔም የሷን ፍለግ እከተላለሁ፣ ይሄ ህይወት በጣም ይመራል፣ ሞት እረፍት ነው በማለት በማህበራዊ ሚዲያ ላይ በለቀቀችው ቪዲዮ አነጋጋሪ ሆናለች። ሞትም እረፍት ነው። ወላሂ ቦኒ ትክክል ነገር ነው ያደረገችው። በቃ ኖሮ ከመሰቃየት ሞቶ መገላገል። ቦኒ ከሞቷ በፊት ቪዲዮ በተደጋጋሚ ስትሰራ እኔ ከባሌ ውጪ መኖር አልችልም፣ ካለሱ መኖር አልችልም ብላ ሰርታ ነበር። ይሄ ጉዳይ አሁን ደግሞ ነገሩን በጣም አወሳሳቢ አድርጎታል። እኔ አለሱ ህይወት የለኝም፣ እኔ አለሱ ባዶ ነኝ። አባመን አኮዮን ቀባን ነጅሬኝ ኮድዋላ እስኒ ገሌራምቲ ከናፍዩ የኔ ውድ ባለቤት ግን ካላንተ መኖር አልችልም እኮ ካላንተ መኖር አልችልም። እኔንም አብረው ዘዴ በቃ ምን አለበት አንቺ ሞትሽን ቢያሳየኝ ብሎ አንድ ሰው ኮሜንት ይጽፍላታል። እሷም ደግሞ ይሄንን አይታ በመገረም እኔ ቢሞት በኔ ቦታ ትኖራለህ ወይ እግዚአብሔር ይቅር በል ትላለች። ይሄ ነገር አንድ ጊዜ ብቻ ተከሰተ አይደለም። በተደጋጋሚም ደግሞ እንደዚህ አይነት በጣም ከባድና መጥፎ የሆኑ የሰውን ልብና አእምሮን የሚነኩ ኮሜንቶች ይጻፉላትም ነበር። ይሄንን ሁሉ ተቋቁማ ችላል ለረጅም ጊዜ ቆይታለችና እኔ ከእግዚአብሔር ጋር ወደፊት እሄዳለሁ እኖራለሁ፣ ማንንም መብት ሳትነካ፣ ማንንም ሳትሳደብ፣ የማንንም ድንበር ሳትነካ ጣስ ራሷን ችላ የራሷን ህይወቷን በማህበራዊ ሚዲያ ላይ በመልቀቋ ብቻ እጅግ በጣም ብዙ ጠላት በሚባል ደረጃ አፍርታ ብዙዎች ተረስቶባት እሷ ላይ ብዙ የማይሆን ቪዲዮዎችን ሲሰሩ እንመለከታለን። ይህ ነገር ደግሞ እስከ ትላንትና እለት ታግዛ ለረጅም ጊዜ ብትቆይም ግን ትላንትና ህይወቷ በጣም ተፈተነ። ሲፈተንም ደግሞ የማይሆን እርምጃ ህይወቷ ላይ እንድትወስድ አደረጋት ማለት ነው። በመጨረሻ ቪዲዮ ላይ እንደተናገረች ከሆነ እስካሁን በጣም የሚያስደስተኝ ነገር ምንም የለም። እዚህ ምድር ላይ ሰው እረፍት ማግኘት የሚችለው ሰላም ማግኘት የሚችለው በሚሰራው ገንዘብ ወይም ደግሞ በትዳሩ ሳይሆን በሞት ብቻ ነው። ለኔ ደግሞ ትልቁ እረፍቴ ሞት ነው ብላ በቪዲዮ ለቃ ነበር ማለት ነው። ነገር ግን ደግሞ ብዙዎች ይህን ቪዲዮ ሲመለከቱ ቀልድ ሊሆን ይችላል ብሎ አስቦ ነበር። ምክንያቱም እሷ ማለት የጥንካሬ ተምሳሌ ስለነበረች እንደዚህ አይነት እርምጃ በህይወቷ ላይ ትወስዳለች ብሎ ማንም አልጠበቀም ነበር። ይሁን እንጂ ቦኒ ወደማይመለስ ቦታ መሄድ ይሻለች። ፈጣሪ ነፍሷን በገነት ያኑራት። እንግዲህ ሰሞኑ የቦኒ አሟሟት እጅግ በማህበራዊ ሚዲያ ላይ አነጋጋሪና አሳዛኝ ክስተት ሆኗል ማለት ነው። እንደምታውቀው ቦኒ እንግዲህ በቲክቶክ ላይ ወደ 800,000 ተከታዮች አሏት። እንደዛም ደግሞ ፌስቡክ ላይ ከ300,000 በላይ ተከታዮች ያሏት ቲክቶከር እና እንደዛውም ደግሞ የሶሻል ሚዲያ ኢንፍሉዌንሰር ነበረች ማለት ነው። እንግዲህ ቦኒ ከሞቷ በፊት ቪዲዮ ሰርታ እንደዛውም ደግሞ ጽሑፍ ጽፋ ለቃ ነበር ማለት ነው በፌስቡክ ገጿ ላይ። እንግዲህ እንደለቀቀች ከሆነ ብዙዎቻችሁም ሰምታችኋል አይታችኋል ብዬ አስባለሁ። እንግዲህ
ከዚህ በኋላ እኔ ህይወት ይበቃኛል፣ እዚህ ምድር ላይ ሰርቼ ማይቻለሁ፣ ትዳር ማስርቻለሁ፣ የሚያስደስተኝ ነገር የለም፣ እኔን እረፍት ሊሰጠኝ የሚችለው ሞት ብቻ ነው ብላ ለቃ ነበር ማለት ነው። እንግዲህ ብዙ ሰዎች እንደገመቱት ከሆነ ብዙ ሰዎችም ደግሞ እንደመደሙት ከሆነ እሷ ብዙ ጊዜ አሉታዊ የሆኑ ኮሜንቶች የሚሰጧት አለና በሱ ምክንያቱ ሰዎች ለሷ ባላቸው አሉታዊ አስተሳሰብ አሉታዊ ኮሜንቶች በሚሰጧት አሉታዊ ኮሜንቶች ነው ራሷን ያጠፋቸው ይሄን መቋቋም አቅቷት ነው ይላሉ ማለት ነው። እንደዛ ከሚገምቱ ሰዎች መካከል እኔም አንዱ ነኝ። ግን ደግሞ የሷ የሞቷ መንስኤ ወይም ደግሞ ምክንያት ይሄ ነው ብለን መደምደም አንችልም ማለት ነው። ምክንያቱም ሌሎች ሪዝኖች ወይም ደግሞ ሌሎች ምክንያቶችም ስላሉ ማለት ነው። እንግዲህ ምናልባት ይሄ ነገርም እሷ ራሷን እንድታጠፋ እንደ አንድ ምክንያት ሊሆን ይችላል። ግን ሙሉ በሙሉ በዚህ መደምደም አንችልም ማለት ነው። በቪዲዮ መግቢያ ላይ እንዳሳየኋችሁ እኔ ካለ ባሌ ወይም ደግሞ ካለ ፍቅረኛ መኖር አልችልም ብላ ቪዲዮ ሰርታ ነበር ማለት ነው። ከዚህ በፊትም ደግሞ በምትሰራቸው ቪዲዮዎች ላይ ለሱ በምታሳየው ፍቅር ተለቃለች። እንደው ብዙ ሰዎች እሷን እንዲተርባት ያደረገ ወይም ደግሞ ስለሷ ኔጌቲቭ ነገር እንዲጽፉ ያደረገው ነገር ምንድነው? ለባልሽን ያለ ምንድነው ፍቅር እሱ ያፍቅርሽ ወይም ደግሞ ለአንቺ ያለሽን ፍቅር በማህበራዊ ሚዲያ ላይ አትልቀቅ፣ በጓዳሽ አድርግ፣ በቤት ያድርግ የሚለው ነገርና እንደዛም ደግሞ አንዳንድ ሰዎች እሷ ስትለወጥ ከዚህ በፊት የጎዳና ኑሮ ላይ ነበረች፣ ጫማ ሊስትሮ እንኳን ሰርታ ነበርና ከዛ ተነስታ እዚህ በመድረሷ የራሷ መኪና አላት፣ የራሷ ቤት አላት፣ ጥሩ ኑሮ እየኖረች ነበረ። በትራቨል ደግሞ ደስተኛ ነበረች። እንግዲህ እንደዚህ አይነት ሁኔታ ውስጥ ስለተቀየረችም ደግሞ በቅናትም ተነስተው እሷ ላይ በጣም መጥፎ ነገሮችን የሚናገሩ ሰዎች ነበሩ ማለት ነው። እንግዲህ ይሄ ነገር ከጊዜ ወደ ጊዜ እየተባባሰ መጣ። ላይቭ ላይም ገብታ ብዙ ጊዜ እባካችሁ ተውኝ፣ እኔ የራሴን ኑሮ ሊኖርበት፣ ማንንም አልነካውም፣ የማንንም ድንበር አልጣስኩም፣ የማንንም መብት አልነካውትም፣ ስለዚህ እባካችሁ ተውኝ ብላ በተደጋጋሚ ቪዲዮ ሰርታ ነበር ማለት ነው። ይሄ ነገር የጀመረው ደግሞ በቅርብ ጊዜ በአንድ ወር በሳምንት አይደለም። ከዚህ በፊት 2-3-4 ዓመት ሆኗል። ከመጀመሪያው ጊዜ ጀምሮ ማለትም ማህበራዊ ሚዲያ ላይ ከመምጣቷ ጊዜ ጀምሮ ይሄ ነገር መከሰት የጀመረው ማለት ነው። እና እንዴት ካሉት ቀናቶች እንዴት ይህንን ቀን ወስራ ራሷን ለማጥፋት ቻለች? ወይም ደግሞ እንግዲህ ራሷን ስታጠፋ ሰዎች የት ነበሩ? ባሏ የምትወደው ባሏ የምትሳሳለት ባሏ የት የሚሉ ብዙ ሰዎች ሀሳባቸውን ያነሳሉ ማለት ነው። እንደሚታወቀው እንግዲህ ስለ ባሏ ስናነሳ እንግዲህ ባሏ ከዚህ በፊት ፍቅረኛ ነበረችው ማለት ነው። እንግዲህ ያችን ፍቅረኛውን ትቷት ነው እቺኛን የወደዳትና አብሮ የሆዱ ማለት ነው። ማለትም ደግሞ በዛች ምክንያት ወይም ደግሞ በዚህ በቦኒ ምክንያት ሳይሆን እንግዲህ በራሳቸው ምክንያት ሲጣላሉ ከዛ በኋላ ነው እንግዲህ ከቦኒ ጋር ፍቅር የጀመሩትና አብሮ የተጋቡት ማለት ነው። እንግዲህ ከዛ በፊት ግን ያቺ አብሮ ለረጅም ጊዜ ቆይተዋል ማለትም ይሄ ባሏ ማለት ነው። ሰሞኑ እንግዲህ አንዳንድ ማስረጃዎች እንደሚያሳዩ ከሆነ አንዳንድ መረጃዎች እንደወጡ መረጃዎች ከሆነ እነዚህ መረጃዎች ሙሉት ከሆኑ ከቅርብ ሰዎች ነው እነ ነገር ቪዲዮን ያየሁት ማለት ነው። ይሄ ከጆሴፍ ከሚባለው ባሏ ጋር ይጣላሉ ወይም ደግሞ ይጋጫሉ። ከዛ እሷም ተናዳ ይሄንን ቤት ለቅቄ እወጣለሁ ብላ ሻንጣን ይዛ ልትወጣ ነበር ይባላል። እሱም ደግሞ ከቤት ወጥቶ ቤት አላደረም፣ ሌላ ቦታ ነው ያደረ ይባላል። እንግዲህ ሌላ ቦታ በሚያደርበት ጊዜ ከቤት ወጥቶ እሷ ቤት በምትሆንበት ጊዜ እንግዲህ እሱ ከሌላ ሴት ጋር ሆኖ ማለትም ከቀድሞ ፍቅረኛው ጋር ሆኖ ሌላ ቦታ ይታያልና ቪዲዮ ተቀርጾ ያ ቪዲዮ ለሷ ሲላክላት ነው ይሄን ውሳኔ ራሷ ላይ መወሰን የቻለችው የሚሉ አሉ። ምክንያቱም እንግዲህ እሷ በቪዲዮ መግቢያ ላይ እኔ ማሳይቻቸዋለሁና እኔ ካለሱ ምንሮ አልችልም ብላ ብዙ ጊዜ ስትናገርና ለሱ ያላት ፍቅር እጅግ በጣም ትልቅ እንደሆነና በጣም እንደምታፈቅረው ሁላችንም እናውቃለን ማለት ነው። ስለዚህ ምናልባት እሱ እንደዚህ በማድረጉ ይሄን ነገር መቋቋም አቅቷት ነው። ያ ነገር ደግሞ አለ ማለትም የሰዎች የሚጽፉላትን አሉታዊ የሆኑ ኮሜንቶችና ሐሳቦች ልቧን በጣም ጎድቷት ነበረ። ስነ ልቦና ላይ እጅግ በጣም ጫና አድርጓት ነበረ። ይሄ ነገር ደግሞ ሲጨመር መቋቋም ሲያቅታት ነው እንግዲህ ራሷን ለማጥፋት ወሰነች ብለው ግምታቸውን የሚሰጡ ሰዎች አሉ። ምናልባት የኔ ግምትም እንደዛ ሊሆን ይችላል። ፈተናዎች ሲደረቡ ነው ሰዎች እንደዚህ አይነት ነገር ራሳቸው ላይ የሚወስኑት። ነገር ግን ትክክል ባይሆንም ማለት ነው። ምክንያቱም ሰው ይሞታል፣ ቀኑ ይመጣል። ማንም ሰው እዚህ ምድር ላይ ቆሞ የሚቀር ሰው የለም። ግን ደግሞ ቀናችን እስኪመጣ ፈተናም ከሆነ ፈተና መጋፈጥ ነው፣ መልፋት ነው። ሁሉም ነገር ደግሞ ያልፋል፣ እንደዚህ አይቀርም ፈተናም ከሆነ ማለት ነው። እንግዲህ በአጠቃላይ ፈጣሪ ነፍሷን ይማራት፣ ለቤተሰቦቿ ደግሞ መጽናናት
መጽናናት ይስጣቸው ለማለት ወዳለው። በተለይ እናቷ እጅግ በጣም ያሳዝናሉ። መጥቶ በቪዲዮ ተናግሮ ነበር። አንድ ያለችኝ ልጅ እሷ ነች ይላሉ በኦሮምኛ ሲናገሩ ማለት ነው። ያለችኝ ልጅ እሷ ነበር፣ የምትረዳኝ ረጂ አጋዥ እሷ ነበረች። እኔ በእሷ ነበር የምተነፍሰው፣ ካለሷ ማንም የለኝም። ብቻዬን ነው ልጄን ያሳደግኳት፣ አባት የላትም፣ ያለ አባት ነበር ያሳደግኳት እና ልጄ በሞታ እጅግ በጣም አዝኛለሁ። በምን እንዴት እንደሞተች ግን ለእኔ ግልጽ አለልኝ፣ በባካችሁ አጣርታችሁ ጉዳዩን ንገሩኝ ብላ እንግዲህ ለህዝብም ደግሞ ጥሪ አቅርባለች ማለት ነው። ስለተከታተላችሁ እኛ አመሰግናለሁ። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። ላለው ሰላም ወረልኝ አምቴ ረኮሼ ቲንጎዳ አምቴ አኒም ቤኩ አመዩሞ አምበከላ ፈረጃ ኢላላ ጅራ ብያ ላትስ ተይ ኢትዮጵያ ብያ ሸንገ ጅራትስ ተይ አደራ ገር ፈለቴ ተከነደ ደ ኡና ልቡ ምጫኮቲ ደማና ፈልማና አደራ